ነው ይህንን ጊዜ ሰጥቶናል። እግዚአብሔር በሰጠን ጊዜ ደግሞ መጠቀም በጣም ትልቅ ዕድል ነው። ኦርቶዶክሳውያን ሁላችሁም በክርስቶስ ፍጹም ሰላም እንደምን አደራችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ የምናከብረው በዓል እጅግ ትልቅ በዓል ነው። በመዝሙሩ ላይ እንደሰማችሁት ጴጥሮስ ወጳውሎስ የአባቶቻችን የሐዋርያቱ እጅግ ትልቅ የሃይማኖት ምስክርነት የምናይበት ለክርስቶስ ምን ያክል የሰው ልጅ መቆም መቻል እንዳለበት የዘመናት አስተማሪዎችን ናቸው። ዛሬ እነኚህን ቅዱሳን አባቶች የምናስብበት ዕለት ነው። ጴጥሮስ ወጳውሎስ ታሪኩ እንዲህ ነው። በሮማ ዘመን ክርስቲያን በጣም በሚሳደዱበት ዘመን ክርስቶስን መስበክ ኃያል እንደ ወንጀል የተቆጠረበትና ኃያላን ክርስቲያን የሆኑትን እየተከታተሉ የሚያሳድዱበት ዘመን ነበር። በዚህ ዘመን እነዚህ ሁለት አገልጋዮች በተለያየ ዓመት ነው። በመጀመሪያ የክርስቶስ ሐዋርያ ቅዱስ ጴጥሮስ ክርስቶስን በስተርጅና ነው የተከተለው። በስተርጅና ተከትሎ እስከ ሞት ድረስ ነው ያገለገለው። ከኢየሩሳሌም ተነስቶ ክርስትና ወደ ሮማ ሲሄድ የሮማ ቄሳሮች እጅግ አረማውያን ስለሆኑ በጣዖት አምልኮ ውስጣቸው የደነዘዘ ስለነበረ ክርስቲያን የሆኑትን በሙሉ እየተቀበሉ ያጠፏቸው ነበር፣ ጨፈጭፏቸው ነበር። ነገር ግን ይሄ ኃይል ሰይፍና ይሄ መከራ ባለበት መካከል የክርስቶስ የሆኑትና ክርስቶስ የገባቸው ክርስቶስን ከመስበክ ወደ ኋላ አላሉም ነበር። የሮማው ቄሳር ክርስቲያን የሆኑትን መግደል እንደ ሕግ ሆኖ ጸድቆ ክርስቲያን በሚገደልበት በዚህ ዘመን እነኚህ ቅዱሳን ሐዋርያት ለራሳቸው ሳይሳሱ በወቅቱ የነበረውን ንጉሥ ለክርስቶስ እንዲያድርና እንዲያምን ገሰጹት። የወንጌልን አገልግሎትና የወንጌል የደረሰበትን ዘመን ላይ ማነጻጸር ተገቢ ነው። ቄሳሩ የሚያምነው ሰዎችን የሚያንገላታ ጣዖትና ከክርስቶስ የተለየ ከእግዚአብሔር የተለየ አረማዊነት ስለነበረ እነዚህ ቅዱሳን ሐዋርያት አባቶች በቄሳሩ ፊት ለፊት ሄደው ሕዝቡን በሕይወት የምትኖሩት በሕይወት የሚያኖረውን ኢየሱስ ክርስቶስን በቀራንዮ ላይ የተሰቀለውን ስለ ሰው ልጆች ዕዳ የከፈለውን ለሰው ልጆች መከራ ዋጋ የከፈለውን በነፃ ሕይወት የሰጠውን እሱ ስታምኑ ብቻ ነው ብለው መስበክ ጀመሩ። በዚህ ጊዜ ቄሳሮቹ ደስተኛ አልነበሩም። እያያዙ ይጨፈጭፏቸው ነበረ። በተለይ አንደኛው በጣም ክፉ ቄሳር ነበረ። ሕዝቡንና ክርስቲያን የሆኑትን ለማጋጨት ሲፈልግ መሀል ከተማዋን በእሳት አቃጥሎ ይህንን እሳት ያቃጠለው ማን ነው ሲባል ክርስቶስን የሚያምኑ ክርስቲያኖች ናቸው አለ። በዚህ ጊዜ ክርስቶስን የሚያምኑ ሁሉ እየተፈለጉ አንገታቸው ተቆረጠ። ክርስቶስን የሚያምኑት ሁሉ እየተፈለጉ ሰውነታቸው ተቆረጠ። ለክርስቶስ ሲሉ እኔ የክርስቶስ ነኝ እያሉ እነሱም እየመሰከሩ አለፉ። ቅዱስ ጴጥሮስ ይሄዳ መጣ፣ ወደሱ ደረሰ። ቅዱስ ጴጥሮስ ይሄዳ ወደሱ ሲመጣ የሞት ዕዳ ወደሱ ሲመጣ ከሮማ ወጥቶ ወደ ኢየሩሳሌም ሊሄድ ሲል ጌታችን ኢየሱስ ክርስቶስ በሕልም ተገልጾ ጴጥሮስ ሆይ ወዴት ትሄዳለህ? ወዴት ትሄዳለህ? ለኔ ክብር የሚሆን ለመንግስቱ የታጩ ብዙ የክርስትና ሙሽራዎች አሉ። ወዴት ነው ጥለኸኝ የምትሄዳለው? አያችሁ ክርስቲያን ወገኖቻችን፣ ኦርቶዶክስ ሁናችሁ ወደ ፖለቲካ ጥላችሁ ስትሄዱ ኢየሱስ ለምንድን ነው ልጄ ጥለኸኝ የሄድከው ነው የሚልህ። ኦርቶዶክስ ሆነ ወደ ወንዝ ወደ ቋንቋ ስትሄድ ለምንድን ነው ልጄ ወዴት እየሄድክ ነው የሚልህ። ኦርቶዶክስ ሆነ ስለ ኦርቶዶክስ ስለ ክርስቲያኑ ስለ ክርስትና እንጂ አንተ ስለዚህ ዓለም ምን አገባህ? ቅዱስ ጳውሎስ በኋላ መጣበታለሁ እኔ እናንተ ክርስቶስን በማውቅበት በክርስቶስ አውቃችኋለሁ ይላል።
የክርስትና ዓላማው ክርስቲያን የሚተዋወቀው በክርስቶስ እንጂ በተወለደበት አካባቢና በቋንቋው አይደለም ወገኖቻችን። እኔ እዚህ ያላችሁትን በመላው ዓለም ያላችሁትን አጠቃላይ ክርስቲያን የሆናችሁን የማውቃችሁ በክርስቶስ ብቻ ነው። እዚህም ቦታ ያገለገልናችሁ በክርስቶስ ነው። በሌላ በምንም ልናገለግላችሁ አንችልም። ሁላችንም የምናገለግላችሁ በክርስቶስ ነው። ልንተዋወቅ የሚገባው በክርስቶስ ነው። አብረን ልንኖር የሚገባው በክርስቶስ ነው። ይሄ ምድራዊው ኃላፊ ነው፣ ምድራዊው ጠፊ ነው። አንዱን ሲገድል፣ አንዱን ሲያድን፣ ሌላውን ሲረሽን፣ ሌላውን ሲያስረሽን ለሰማይ ለምድር በሕይወት የማያኖር ነው ምድራዊው ትውውቅ። በክርስቶስ መተዋወቅ ነው ትልቁ ነገር። በክርስቶስ ሆኜ እናንተን አውቃችኋለሁ እንዳለ ቅዱስ ጳውሎስ በክርስቶስ ያወቃቸውን እንዴት እንደሰበካቸው በጢሞቴዎስ መልእክቱ ላይ ተጽፏል። ግን ከዛ በፊት የቅዱስ ጴጥሮስን ልጨርስ። ቅዱስ ጴጥሮስ ከሮም ወጥቶ ሊሄድ ሲል ይህንን ህልም አየ። በራእይ እግዚአብሔር ነገረው። ከዚህ በኋላ ምን አለ ቅዱስ ጴጥሮስ? ጌታዬ አንተን ስንት ጊዜ በድልሃለሁ፣ የሚያደርጉኝን የሚፈጽሙብኝን ቅጣት እቀበላለሁ አለና ተመልሶ ወደ ሮማ ከተማ ገባ። በቄሳሩ ግዛት ውስጥ ኢየሱስ ክርስቶስ አምላክ ነው፣ ከኢየሱስ ክርስቶስ ሌላ አምላክ የለም፣ ሌሎቹ አማልክት በሙሉ ጣዖታት ነው እያለ መስበክ ጀመረ። ነገር አዋሳጆቹ መጡ። የማይፈለገውን ስብከት እየሰበከ ነው አሉት። ይሄ ብቻ አይደለም፣ እሱን ይዘው ተሸክመው ወደ መግደያ ቦታ የሚወስዱ ሰዎች ተመረጡ። ቅዱስ ጴጥሮስ ግን ልትገሉኝ ነው የፈለጋችሁት? አዎ። ልትሰቅሉኝ ነው የፈለጋችሁት? አዎ። ምክንያቱም ሰቅሎ መግደል የሮማ ባህል ነው። ልትሰቅሉኝ ከሆነ እንደ ጌታዬ እንደ ኢየሱስ ክርስቶስ ወደ ላይ አትስቀሉኝ፣ ወደ ታች ራሴን ዘቅዝቃችሁ ስቀሉኝ፣ ደስ ይበላችኋል። ለክርስቶስ ክብር ቅዱስ ጴጥሮስ ወደ ላይ ሳይሆን ወደ ታች ራሱን ተዘቅዝቆ በመስቀል ተሰቀለ። ክብር ለአምላካችን ነው። ይሄ ሐዋርያ እያከበረ ያለው ማንን ነው? ይሄ ሐዋርያ እያከበረ ያለው ማንን ነው? ማንን ነው እያከበረ ያለው? በእናንተ ሕይወት ውስጥ እግዚአብሔር እንዴት እንዲከበር እየፈለጋችሁ ነው? የምትኖሩበት፣ በምትሰሩበት፣ በምትንቀሳቀሱበት ሁሉ እግዚአብሔርን እንዴት ነው እየሰበካችሁት ያላችሁት? እግዚአብሔርን እንዴት ነው ለልጆቻችሁ፣ እግዚአብሔር እንዴት ነው ለሰው እየነገራችሁ ያላችሁት? ወገኖቻችን በዛ ዘመን ቅዱሳን አባቶቻችን በሞት ጭምር ነው እግዚአብሔርን የነገሩት። ደስ እያላቸው ገቡ። በእሳቱ መካከል ባለፈ ስነግራችሁ ነበር። ሰማዕታቱ ለጣዖታቱ አይሰገድም ሲባል እኛ ለአምላካችን ለጣዖት አንሰግድም እያሉ ከብረት ጋር በእሳት ከጋለ የብረት ጋር እየዘመሩ እጃቸውን ወደ ላይ እየዘመሩ ታማኝ ምስክሮች፣ ለእግዚአብሔር የታመኑ ምስክሮች በሮማ ቄሳሮች ፊት እንዲህ ክርስትናውን ሰበኩት። ከዛ ቀጥሎ በዓመቱ ነው ያሉ ቅዱሳን አባቶቻችን ሐምሌ 5 ቀን በዛሬው ዕለት የዛሬውን የዕለቱን ስብከት ነው የምነግራችሁ። እንደገና ቅዱስ ጳውሎስ በኢየሩሳሌም እግዚአብሔር ኢየሱስ ክርስቶስ ተገለጸለት። ቅድም የሐዋርያት ሥራ ሲነበብ እንደሰማችሁት ጳውሎስ ሆይ በኢየሩሳሌም ምርጥ አገልጋይ ሆነህ እንዳገለገልክ ሁሉ ወደ ሮምም ምርጥ አገልጋይ ሆነህ ትሄድ ዘንድ እፈልግሃለሁ አለው እግዚአብሔር። እፈልግሃለሁ። ዛሬም ውድ ኤርትራውያን፣ ኢትዮጵያውያን እግዚአብሔር በዚህ ሀገር ውስጥ ምርጥ አገልጋይ እንድትሆኑለት ይፈልጋል። እግዚአብሔር በዚህ ሀገር ውስጥ መልካም ምስክር እንድትሆኑለት ይፈልጋል። እግዚአብሔር በዚህ ሀገር ውስጥ መልካም ልጆችን እንድትተኩለት ይፈልጋል። እግዚአብሔር በዚህ ሀገር ውስጥ መልካም ኦርቶዶክሳውያን፣ መልካም ክርስትና ያላቸው ልጆች እንዲኖሩት ይፈልጋል። ፈቃደኞች ናችሁ? እንዳለመታደል ሆኖ የሚገለን የሚጎዳን ነው ጊዜያችን የሚወስደው። በዚህ ምድር ላይ ለክፋት፣ ለተንኮል፣ ለማይረባ ፖለቲካ ሰዎች በጀት በጅተው ጊዜ ወስደው 24 ሰዓት ጊዜያቸውን ሁሉ ስራቸውን ሁሉ ጥለው ለማይጠቅመውና ለሚለያየው የሰው ሕይወትን ለሚያጠፋው ነገር ጊዜ ሰጥተው ይለፋሉ። ነገር ግን ሲሞቱ የለም። ይሄው ቅዱስ ጳውሎስ፣ ይሄው ቅዱስ ጴጥሮስ የዛሬ ስንት ዓመት ከ1900 ገደማ አካባቢ ነው የሚሆነው ከ2018 ላይ 40 ስትቀንሱ ስንት ታገኛላችሁ?
40 50 ስትቀንሱ ስንት ታገኛላችሁ? ምክንያቱም የሐዋርያት አገልግሎት በዚህ ሰዓት ስለሆነ ከ33 እስከ 70 ዓመተ ምህረት ባሉት ነው ሁሉም ሐዋርያት በዚህ በሐምሌ ወር ያለቁት። ለምንድን ነው በሐምሌ ወር ያለቁት? ለእኛ ሀገር ክረምት ነው፣ ለሮማውያኑ ግን በጋ ነው፣ የጨዋታ ቀን ነው። ልክ ኳሶቻቸውን ዛሬ ተሰባስበው ኳሳቸውን እንደሚያዩት ሁሉ በየስቴዲየሙ ተሰባስበው በክርስቲያኖች በአንበሳ መበላትና በእሳት መጣን ነበረ የሚዝናኑት። የበጋ ወቅታቸውን የሚያሳልፉት ክርስቲያኖችን ከአንበሳ ጋር ማታገል ነበረ። ስለዚህ ነገሮች ሁሉ እያየሩ ሲመጡባቸው ክርስቲያን ወገኖቻችን ክርስትናውን አልተውትም። ምን ሐሳብ ቀየሱ? የለም ሰላምታችን አንድ ክርስቲያን ከአንድ ክርስቲያን ጋር ሲገናኝ አንደኛው ክርስቲያን ለመሆኑ ማረጋገጫ በእግሩ የአውራ ጣት ላይ የአሳ ስዕሉን ይጀምር። ሁለተኛው ደግሞ ያን የተሳለውን የአሳ ስዕሉን ይጨርስ። ይሄ የሰላምታ መለዋወጫቸው ነበር። እንደምን አደርክ ጉድ ሞርኒንግ ማለት ስለማይቻል በዛን ሰዓት ትርጓሜው ሲተረጎም ወልዱ ለቡሩክ ከሳቴ ብርሃን ተሳለን ማለት ነው። በእንደዚህ አይነት የሰላምታ ልውውጥ ሰላምታ እየተለዋወጡ በአደባባይ ቢያስቸግሯቸው ካታኮምብ በላቲነኛ ቋንቋ ነው፣ አንደርግራውንድ ማለት ነው። አንደርግራውንድን በእንግሊዘኛ ነው። ምድር ቤት ከመሬት በታች የክርስትና ቤት ሰርተው በበረሃ ውስጥ ዛሬ ይጎበኛሉ። አብዛኛዎቹ እስከ 333 ዓመተ ምህረት ድረስ በመከራ ሳለፉ። በ333 ዓመተ ምህረት ታላቁ ንጉሥ ቆስጠንጢኖስ ተነሳ። ምን አለ? አብያተ ክርስቲያናት ይትረሃዋ ወአብያተ ጣዖታት ይታጸዋ፣ የክርስቲያን ቤቶች ይከፈቱ፣ የጣዖታት ቤቶች ይዘጉ አለ። ክብር ለአምላካችን ይሁን። ይሄ አዋጅ የመጣው የብዙ ሰዎች ደም ፈሶ ነው። የእግዚአብሔር ሐዋርያ ቅዱስ ጳውሎስ በጢሞቴዎስ ላይ እንደገለጸው እኔ ልሄድ ከክርስቶስ ጋር እናፍቃለሁ፣ ሩጫዬን ጨርሻለሁ፣ ገድሌን ተጋድያለሁ ይላል ቅዱስ ጳውሎስ። ሩጫዬን ገድሌን የሚለው ምንድን ነው ያል እንደሆነ ሩጫ ማለት የሕይወት ሩጫ፣ ወንጌል መስበክ፣ ከጣዖት አምልኮ ወደ አምልኮተ እግዚአብሔር መመለስ፣ ከክፉ ስሜት ከክፉ መንፈስ ወደ መልካም መንፈስ መቀየር፣ ሰዎችን ለክርስቶስ ማድረግ ነው። ከዛስ ያስተማረውን ቃል በጽሑፍ ጽፎ መላክ ነው። 14 መልእክት ጽፏል። 14ቱን መልእክት ጽፎ በመጨረሻው ጢሞቴዎስ ላይ የተናገረው ልሄድ ወደ አምላኬ የጽድቅ አክሊል ተዘጋጅቶልኛል፣ ልሄድ እናፍቃለሁ፣ ነገር ግን ለእናንተ መኖሬ መልካም ነው። ላያችሁ ቅዱስ ጳውሎስ ከሄደ በኋላ መሬት ላይ ያሉ ሰዎች ነው የሚያስጨንቃቸው። አንዳንዴ እኛ ተዘዋውሮብናል። አሁን ስንሞት የሚያስጨንቀን መሞታችን ነው። ቅዱሳን አባቶቻችን ግን ሲያርፉ የሚያስጨንቃቸው መሬት ላይ ያለው የእግዚአብሔር አገልግሎት ነው። ሩጫዬን ጨርሻለሁ፣ ገድሌን ተጋድያለሁ። አየህ፣ ሩጫ ገድል ማለት ቅዱስ ጳውሎስ 40 ጊዜ ተገርፏል። መቼስ የግርፋቱን መጠን አሁን በዝርዝር ሰዓት ስለሚሄድ ተገርፏል። በወንድሞቹ መርከቡ ተሰብሮበታል። ብዙ መከራ ደርሶበታል። ዕለት የሚያስጨንቀው ነገር ግን የአብያተ ክርስቲያናት ጉዳይ ነው። ይሄ ነው ሩጫ ማለት። አባቶች ዛሬ የሚያስጨንቃችሁ እናንተ ምንድን ነው? የከሰረ ፖለቲካ ነው? የወደቀ ፖለቲካ ነው? ምንም እንጀራ የማያበላ ፖለቲካ ነው? የጥቂት ሰዎች ንግስና ነው የሚያስጨንቃችሁ? ጥቂት ሰዎችን በላያችሁ ላይ አንግሳችሁ እናንተ ባሪያ ለመሆን ነው የሚያስጨንቃችሁ? የነገስታት ንጉሥ የኢየሱስ ክርስቶስ ልጆች ሆነን ሳለ የገዢዎች ገዥ የኢየሱስ ክርስቶስ ልጆች ሆነን ሳለን በረሃብ በስቃይ በመከራ የኛ ያልሆነ የጣዖት አምልኮያውያንና የአረማዊነት ጽሑፍ ተሸክመን ከኛ ከባህሪያችን ያልሆነ ክፉ መንፈስ ያለበት ተሸክመን እኛ በዚህ በመጽሐፍ ቅዱስ ብንተዳደር ዓለምን ያሰለጠነው መጽሐፍ ቅዱስ ሰዎች እየተዳደሩበት ለእኛ ግን ክፋትን ሰጡን። ዓለምን መጽሐፍ ቅዱስ እንዴት አሰለጠነ? ዮቶር የሚባለው ኢትዮጵያዊ እና ሚዲያማዊ ካህን በአብርሃም ዘር አገልግሎቱን ያገለግል የነበረ ሰው ሙሴ ከግብፅ ወደ ኢትዮጵያ ሄደ።
ከዛ የኢትዮጵያዊቱ ሴት አገባ። ከዛ በኋላ ህዝብ ይመራ ስለነበረ ህዝቡ በዛበት። ስለዚህ ዮቶር ምን አለው? ሙሴ ሆይ ይህ ሁሉ ህዝብ አንተ ማስተናገድ ለአንተ ጊዜ ሁሉ ይረዝምብሃል። ለምን የ10 አለቃ የ100 አለቃ ይቅርታ ከላይ ልጀምር የሻለቃ የ100 አለቃ የ10 አለቃ አድርገሹምና እነሱ በየረድፋቸው ፍርድ ይዩ። አንተ ግን አለቃዎችን 100 አለቃዎችን 10 አለቃዎችን ከህዝቡ ያመጡትን ሰብስበህ ለነሱ ንገራቸው፣ አሰልጥናቸው ማለት ነው። እነሱ ለህዝቡ ይንገሩ፣ አንተ ለህዝቡ ንገር። አንተ ከእግዚአብሔር ተቀበል፣ ከእግዚአብሔር የተቀበልከውን ለህዝቡ ንገር፣ ለአራቱ ሰዎች ንገር፣ አራቱ ደግሞ ለህዝቡ ይንገሩ። በዚህ ተዳደሩ ተብሎ አስተዳደር የሚመነጨው ኢትዮጵያ ነበረ። ዛሬ አስተዳደር ከኮሙኒስት ከሌኒንና ከማርክስ ከኮሙኒስቶቹ ተወስዶ ይኸው ብትንትን ብለን ነቀዩ ጠቁሮ ወፍራሙ ከስቶ ገርጥቶ በነፍስ በስጋችን ገርጥተን ሳያምርብን የማንንም መጫወቻ ለመሆን ተዘጋጅተናል። እግዚአብሔር ከዚህ ይቅር ይበለን። ይህንን አይነት ውድቀት የወደቅነው በክርስቶስ ከመተዋወቅ ይልቅ በነ ሌኒንና በኮሙኒስት ጽሑፍ የእግዚአብሔር ቃል ነጮቹ የሰለጠኑበት በዚህ ነው። በነገራችን ላይ ዓለም የሰለጠነው በዮቶር በሙሴ የአስተዳደር ትምህርት ነው። አስተዳደር ትምህርት የተማራችሁ አላችሁ? አስተዳደር ትምህርት እዚህ ውስጥ ስንቶቻችሁ ተምራችኋል? እኔ አንድ ኮርስ ነበረኝ። አሁንም ቢሆን ስለ አስተዳደር ቀይረው ይነግሯችኋል እንጂ መነሻው የመጽሐፍ ቅዱስ ነው። we have to back to the origin, we have to back to the Bible። ወደ ነበረውና ወደ መጀመሪያው ወደ መጽሐፍ ቅዱሳችን መመለስ አለብን። እሱ ነው ክብራችን። ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋለች። ኢትዮጵያ የሚለው ኢትዮጵያ አሁን ያለችውን ጠባቢቷን አይደለም፣ እስከ ደቡብ ከደቡብ አረቢያ ጀምሮ ህንድ፣ ማዳጋስከር፣ ኑቢያ፣ ሱዳንን ጨምሮ ያለ ሀገር ነው። እስከ ህንድ ድረስ ያለ ሀገር ነው ኢትዮጵያ የሚባለው። ታውቃላችሁ? ማፑን አነቡት እስኪ። ግን ምን ዋጋ አለው? ስላልወደድነው አይገባንም። በዓለም ላይ 4 ኃያላን ገናና ኃያላን ነበሩ። ከአራቱ አንዱ አክሱም ነበር። ዛሬ ግን ያለንበት ነው። ወደዚህ ያመጣሁት የክርስትና አደራችን ፖለቲካ ይጎዳዋል የሚለውን ለማሳየት ነው። የሮም የፖለቲካ አይዲዮሎጂ ክርስትናውን ጎድቶታል። እኛም ዛሬ ባይድ የሆነ አይዲዮሎጂ ከያዝን ፖለቲካው ክርስትናችን እንዳይጎዳው መጠንቀቅ አለብን። ዘእግዚአብሔር ፈነወ ይነግር ቃል እግዚአብሔር። ቅድም እንደሰማችሁት ከአውገሪሆሙ ለለይዜኑ ዜና ሰናይ፣ መልካሙን ነገር የሚናገሩ እግሮች ያማሩ ናቸው። ዘእግዚአብሔር ይነግር ፈነወ ቃል እግዚአብሔር። እግዚአብሔር የላከው የእግዚአብሔር ይናገራል ነው የሚለው። እኛ ላኪያችን እግዚአብሔር ነው፣ የእግዚአብሔርን ነው የምንናገር። ስለዚህ ዛሬ እነኚህ የእግዚአብሔርን የተናገሩ ቅዱሳን ሰማዕታት ክብር የተቀበሉበት ዕለት ነው። በረከታቸው ለሁላችን ይድረሳል። አሜን። ሌላው ጋብቻ የሚባል ታላቅ ተቋም አለ። ጋብቻ ቅዱስ ዮሐንስ አፈወርቅ ጋብቻ እኔ የሚለውን ቀይሮ እኛ ወደሚል መለኮታዊ ተቋም የሚቀይር ቅዱስ ነገር ነው ይላል ቅዱስ ዮሐንስ አፈወርቅ። ጋብቻ እኔ የሚለውን ወንድሜ ከዚህ በኋላ እኔ አይልም። ከዚህ በኋላ ምንድነው የሚለው? እኛ ነው የሚለው ከሚስቱ ጋር። እኔ በጋብቻ ውስጥ እኔ የሚል ነገር ይጠፋል፣ እኛ ወደሚል ይቀየራል። መልካሙንም ደስታውንም ሁሉንም ነገር አንድ ላይ ለመጋፈጥ ይቆማሉ ይላል ቅዱስ ዮሐንስ አፈወርቅ። ይሄ ብቻ አይደለም። ጋብቻ የሁለት ሰዎች ጥምረት ሳይሆን የአምላካችን የእግዚአብሔር መለኮታዊ ተቋም ነው ይላል። ጋብቻ የሁለት ሰዎች ጥምረት ብቻ አይደለም፣ የእግዚአብሔር መለኮታዊ ተቋም ነው። ስለዚህ አመስግኑላቸው እግዚአብሔር ነኝ ወጣቶች፣ እንኳን ደስ አላችሁ። መለኮታዊ ተቋም ነው። ይህን መለኮታዊ ተቋም እናንተ ደግሞ በተሰጣችሁ ጊዜ
መቼም ወንድሜ ሚካኤል ታምር ባንድ ጊዜ አይፈጥርም። ቀስ ቀስ እያለ ነው ህብረት የሚመጣው፣ ሁሉም ነገር የሚመጣው። እዚህ ሀገር እንደሚባለው በቃ ሰልፍ አምብሪንግ የለም ከዚህ በኋላ። ያንተ ሐሳብ ለሷ ነው፣ የሷ ሐሳብ ላንተ ነው። ዚስ ኢዝ አውስትራሊያ የሚሰራው የክርስቶስና የትዳሩ ሁኔታ ላልገባቸው ሰዎች ብቻ ነው። ከአውስትራሊያ የምንወስደው የሥራ ባህልንና መከባበርን ነው። ከዚህ ውጭ ወደ ጋብቻው ገባ ስንል ተመቷል። የጋብቻ ትምህርት የምትወስዱት ዓለም የሚወስደው ከኦርቶዶክስ ነው ሊወስድ የሚገባው። እና ወጣቶች ወንድሞቻችን ተጋባችሁ ማለት ስትጋቡ በእናንተ መካከል ማን አለ? እግዚአብሔር አለ። ጋብቻ መለኮታዊ ተቋም ነው። ወጣቶችን መለኮታዊ ተቋም አትፍሩት። ሰማዕታት የሚወደዱት በጋብቻ ነው፣ በትዳር ነው። ቅዱሳን የሚወደዱት በትዳር ነው። መልካም ሰዎች የሚወለዱት በክርስትና ሕይወት ባመኑ ሰዎች ነው። ክርስቶስን የሚወዱና በቤተ ክርስቲያን የሚያድጉ ሰዎች ሰውን የሚወድ ልጅ ወልደው ያሳድጋሉ። ያ ልጅ አድጎ የተቋም መሪ ቢሆን ሁሉንም ሰው ይወዳል። አገር ተለወጠ ማለት ነው። በስውር የሚደረግ በድብቅ የሚደረግ በኃጢአት የሚደረግ ወገኖች ውጤቱ ኃጢአት ነው። ውጤቱ ኃጢአት ነው። በአደባባይ እንደዚህ መባረክ፣ በተባረኩበት ውስጥ ጸንቶ መኖር። አሁን እናንተ እስከ ቀራንዮ ድረስ እስከ ሕይወት ጥቅታችሁ ድረስ ራሳችሁንና በእናንተ በኩል እግዚአብሔር የሚሰጣችሁ ልጆቻችሁ እያስተማራችሁ መኖር አለባችሁ። ትልቁ ኃይልና ትልቁ እግዚአብሔር የሚሰጠውን አደራ መወጣት ማለት ባል የሚስትን ጉዳይ ታግሶ ሚስትም የባልን ጉዳይ ታግሳ እግዚአብሔር የሰጣቸውን ልጆቹን በእምነት አሳድጎ የሚያስረክም ማለት ነው። በእምነት አሳድጎ የሚያስረክም ማለት ነው እንጂ በሆነ ባልሆነው አውስትራሊያ ነው እኔ አም ሲንግል ማም አም ሲንግል ዳድ አይሰራም። ይሄ የኃጢአት ድምፅ ነው። ይሄ ሰይጣን ድምፅ ነው። ሲንግል ማም ሲንግል ዳድ ይሄ በእምነት የሚሰራ በኦርቶዶክሳዊነት የሚሰራ ነገር የለም። በገንዘብ ትለያያለህ። ገንዘብ እኮ ገንዘብ ነው። አንተ በመንፈስ ጀምረህ በስጋ እንዴት ትጨርሳለህ? በስጋ ጀምረሽ በመንፈስ እንዴት ትጨርሻለሽ? ከሁሉ በላይ የሚበልጠው እምነት ነው። ከሁሉ በላይ የሚበልጠው ኢየሱስ ክርስቶስ ነው። ገንዘብ እሳት ተነስቶ አቃጥሎ ያጠፈዋል። ወጀ የማይበል ይወስደዋል። ማንም የማይወስደው በአእምሯችሁ ላይ ያለ በመቅደሳችሁ ላይ ያለው ክብራችሁ፣ ጥሪታችሁ፣ እምነታችሁ ነው። ለራሳችሁም ለምትወልዷቸው ልጆችም የገንዘብን ክብር ሳይሆን የእግዚአብሔርን ክብር አውርሷቸው። ሰርተው አይኑሩ ማለት አይደለም። ስለ ስራ መጽሐፍ ቅዱሳችን በደንብ ያስተምራል። ያልሰራ ቢኖር አይብላ ነው የሚለው። የመረዳትና ለማወቅ የመቸገር ስሜት ነው እንጂ። ስለዚህ እግዚአብሔር የሰጠን ነገር ብዙ ነው። የዚህ ሰዓት ትምህርት በጣም ሰፊ ስለሆነ እናንተም ባለፈ እንደተነጋገርነው ፕሮግራሙ እንዳይጣበብብን ቅዳሜ ቀድሱልን ስትሉ የለም ቅዳሜ ከሚሆን እሁድን ቀደም አድርገን ቀድሰን እናንተም ወደ መርሃ ግብራችሁ ትሄዳላችሁ። ዕለቱም በዓል ነው ብለን ነበረ። በዚህ መሰረት እኛ መርሃ ግብራችሁ ጨርሰናል። ትንሽ እናንተ አርፍዳችኋል። ሌላ ጊዜ ወጣቶች ደግሞ ይጋባሉ ተስፋ አደርጋለሁ። ማርፈድ የለም፣ በሰዓቱ መገኘት አለባችሁ። ለዛሬ ግን እግዚአብሔር ይህንን እድል ስለሰጠን እናንተንም እንኳን ደስ አላችሁ። ወላጆች እንኳን ደስ አላችሁ። ልጅን ቁጭ ብሎ መዳር መታደል ነው። አሁን እናንተ በቅዱሳኑ ህብረት ውስጥ ነው ያላችሁ። በነማን? በነ ኤልሳቤጥ፣ በነ ዘካርያስ፣ በነ አብርሃም፣ በነ ይስሐቅ፣ በደጋጎቹ እግዚአብሔር ወደዚህ ምድር ሲመጣ የጠራቸው የተመካባቸው ባለትዳሮቹን ነው። አብርሃም የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ነው የተባለው። ነገ እናንተም ወንድሜ አብርሃም ልጄ ደግሞ ሳራ ሆናችሁ እግዚአብሔር ቤተክርስቲያን የምትመካበት
ነገር ከእናንተ ይወጣል። ስራ የሚሰራው በብዙ ሰው አይደለም፣ በአንድ በሁለት ሰው ነው ወገኖቻችን። በክርስቶስ ኢየሱስ የምናውቃችሁ ልጆቻችን አምላካችን ኑሯችሁን ዘመናችሁን ሁሉ ይባርክ። ትምህርቱን እንቀጥልበታለን። አሁን በ18 እና በ25 በፈረንጆቹ 25 በእኛ ደግሞ 18 የቅዱስ ገብርኤልን በዓል እናከብራለን። በዛን ጊዜ ቀሪውን ትምህርት እንቀጥልበታለን። እናንተም በጊዜ እንድትሄዱ ለዛሬ እዚህ ላይ ይበቃናል። መዝሙሩ ይቀጥላል። ከዚህ በኋላ ሁላችሁም ተነሱና ጸሎት እናደርጋለን። አባታችን ሆይ በሰማያት የምትኖር